ይህ ስልክ በቅርቡ ወደ ገበያ የገባ 5G ኔትወርክን ሰፖርት የሚያደርግ እንደዚሁም በዋጋው በጣም ተመጣጣኝ የሚባል ቆንጆ ስልክ ነው። ሰላም የዴሊ ኢንፎ ቤተሰቦች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የምንመለከተው በቅርቡ ወደ ገበያ የገባ 5G ኔትወርክን ሰፖርት የሚያደርግ እንደዚሁም በዋጋው በጣም ተመጣጣኝ የሚባል ዋጋ ይዞ የመጣ ቆንጆ ስልክ ነው ይዤላችሁ የመጣሁት። እንደዚሁም ይህንን ስልክ ለመግዛት ካሰባችሁ ወይም ከወሰናችሁ ከመግዛታችሁ በፊት ማወቅ ያለባችሁን 3 ወሳኝ ነገሮችን እነግራችኋለሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ አልፋለሁ። ይህ ስልክ M17 5G ይባላል። በቅርቡ ወደ ገበያ የገባ ስልክ ነው። እንደዚሁም 5G ኔትወርክን ሰፖርት ከሚያደርጉ ስልኮች ዋጋው በጣም አነስተኛ ወይም ዝቅተኛ የሚባል ቆንጆ ስልክ ነው። ስለዚህ በቅርቡ ነው ወደ ገበያ የገባው። 2 ወር ምናምን ቢሆን ነው፣ ከዛ አይበልጥም። አስቀድመን ዲስፕሌይ ታይፑና እንደዚሁም ዲስፕሌይ ሳይዙን ከማየት እንጀምር። የዚህ ስልክ ዲስፕሌይ ሳይዙ 6.7 ኢንች ዲስፕሌይ ሳይዝ አለው። ዲስፕሌይ ታይፑን ስንመለከት ሱፐር አሞሌድ የተባለውን ቆንጆ የዲስፕሌይ አይነት ነው የሚጠቀመው። ሪዞሉሽኑን ስንመለከት ፉል ኤችዲ ፕላስ ሪዞሉሽን አለው። ሪፍሬሽ ሬቱን ስንመለከት 90 ሄርትዝ ሪፍሬሽ ሬት ይዞ ነው የመጣው። ይህም ቆንጆ የሚባል የሪፍሬሽ ሬት አማውንት ነው። ብራይትነሱን ስንመለከት ፒክ ሊባል የሚችል ብራይትነሱ እስከ 1100 ኒት ድረስ ብራይትነስ አለው። እንደዚሁም ይህንን ዲስፕሌይ ፕሮቴክት የሚያደርግለትን ኮርኒንግ ጎሪላ ግላስ ቪክተስ የተባለ ፕሮቴክተር ስክሪን ፕሮቴክተር ተካቶለታል ማለት ነው። ስለዚህ ይህ ፕሮቴክተር በጣም ጠንካራ እንደዚሁም በቀላሉ እንዳይሰበርና በቀላሉ ስልካችን ስክሪኑ እንዳይጫጫር የሚያደርግ ቆንጆ ማቴሪያል ነው የሚጠቀመው ማለት ነው። እንደዚሁም IP54 የተባለውን ወተርና እንደዚሁም ደስት ሬዚስት ማድረግ የሚችል ማቴሪያል ተካቶለታል ማለት ነው። ስለዚህ በቀላሉ ውሃና እንደዚሁም ሌሎች ፈሳሽ ነገሮች በቀላሉ ወደዚህ ስልክ መግባት አይችሉም ማለት ነው። ቅድም እንደነገርኳችሁ ጎሪላ ግላስ ቪክተስ የተባለ ፕሮቴክተር ወይም ግላስ ይጠቀማል። እንደዚሁም ፕላስቲክ ፍሬም እና ባኩም እንደዚሁ ከፕላስቲክ ማቴሪያል ነው የተሰራው። ዌይቱን ስንመለከት 192 ግራም ዌይት አለው ማለት ነው። ስለዚህ ያን ያክል ከባድ የሚባል ስልክ አይደለም። አሁን ደግሞ ፕሮሰሰሩን እንመለከት። የዚህ ስልክ ፕሮሰሰሩ ኤክስነስ 1330 የተባለ የፕሮሰሰር አይነት ነው የሚጠቀመው። ስለዚህ ይሄም አሪፍ ከሚባሉ የፕሮሰሰር አይነቶች አንዱ ነው። አሁን ደግሞ ስቶሬጅ አማራጩ እንደዚሁም ራም ኦፕሽኖቹን እንመልከት። በስንት ጂቢ ራም እና እንደዚሁም በስንት ጂቢ ልታገኙት እንደምትችሉ ልንገራችሁ። ራሙን ስንመለከት በ4 በ6 እና በ8 አማራጭ ልታገኙት ትችላላችሁ። ስቶሬጁን ስንመለከት በ128 ጂቢ ስቶሬጅ አማራጭ ነው ማግኘት የምትችሉት። ሌላው ብዙዎቻችሁ የምትጠብቁትና የምትፈልጉት ካሜራ ነው። ካሜራውን ስንመለከት ሬር ካሜራው ትሪፕል ካሜራ አለው። ፕራይመሪ ወይም ዋናው ሜን ካሜራ የሚባለው 50 ሜጋ ፒክሰል ነው። እንደዚሁም 5 ሜጋ ፒክሰል አልትራ ዋይድ መቅረጽ የሚችል ካሜራ ተካቶለታል። እንደዚሁም 2 ሜጋ ፒክሰል ማክሮና ዴፕዝ ሴንሰር ያለው ተካቶለታል ማለት ነው። ስለዚህ ቆንጆ የሚባል የካሜራ አማራጮች አሉት። ሰልፊው ስንመለከት 13 ሜጋ ፒክሰል ሰልፊ ካሜራ ተካቶለታል ማለት ነው። ሌላው ብዙዎቻችሁ የምትፈልጉት ባትሪ ነው። ባትሪ ካፓሲቲው ምን ያክል ነው የሚለውን እንመለከታለን። የዚህ ስልክ ባትሪ ካፓሲቲው ከሌሎቹ ከኤም ቤቶች ለየት የሚያደርገው 5000 ኤምኤች ባትሪ ካፓሲቲ ነው የተካተተለት። አብዛኛውን ወይም ብዙ ጊዜ ኤም ሲሪስ ስልኮች ባትሪያቸው 6000 ነበር። የዚህ ስልክ ባትሪ ግን 5000 ኤምኤች ባትሪ ካፓሲቲ ነው ይዞ የመጣው። 25 ዋት ፋስት ቻርጂንግ ሰፖርት ማድረግ ይችላል። እንደዚሁም ዩኤስቢ በሲ ታይፕ ቻርጀር ነው
የተካተተለት ማለት ነው። አሁን ደግሞ ከሶፍትዌር ጋር ተያያዥ የሆኑ ጉዳዮችን እንመልከት። ይህ ስልክ አንድሮይድ 15 እንደዚሁም ዋን ዩአይ 7 ተካቶለታል። ለምን ያክል ጊዜ ኦፕሬቲንግ ሲስተም አፕዴት እንደዚሁም ሴኩሪቲ አፕዴቶችን ያገኛል የሚለውን ጉዳይ ስንመለከት በቁጥር የተገለጸ ነገር የለም። ነገር ግን ለብዙ አመታት ኦፕሬቲንግ ሲስተም እንደዚሁም ሴኩሪቲ ሲስተም አፕዴቶችን እንደሚያገኝ ተገልጿል። አብዛኞቹ የሳምሰንግ ስልኮች ከ4 አመት እስከ 6 አመት ኦፕሬቲንግ ሲስተም እንደዚሁም ሴኩሪቲ አፕዴቶችን ያገኛሉ። ይህም ስልክ ከዛ ያነሰ ኦፕሬቲንግ ሲስተም አፕዴት እንደዚሁም ሴኩሪቲ አፕዴት ያገኛል ተብሎ አይጠበቅም። ስለዚህ ከ4 እስከ 6 አመት ድረስ እነዚህን ሰርቪሶች ማግኘት ትችላላችሁ ማለት ነው። ሌላው የዚህን ስልክ ዋጋ ስንመለከት አሁን ላይ እስከ 29500 እስከ 30000 ብር ባለው ይህንን ስልክ ልታገኙ ትችላላችሁ። ስለዚህ 5G ኔትወርክን ሰፖርት የሚያደርግ ስልክ በተመጣጣኝ ዋጋ የምትፈልጉ ከሆነ ይህንን ስልክ እንደ አማራጭ ማየት ትችላላችሁ ማለት ነው። ከዚህ ስልክ ጋር የተያያዙ መረጃዎች ይህንን ይመስላሉ። በቀጣይ በሌሎች ጠቃሚና አስተማሪ መረጃዎች እመልሳለሁ። እስከዛው መልካም ጊዜ ይሆንላችሁ።